ጤና ይስጥልን ቤተሰቦች እንዴት አላችሁ? እንዴት ከርማችኋል? ሁሉ ሰላም? ዛሬ ሳውዲ አረቢያ አንድ ትልቅ የሆነ ተቋም ማለት እንችላለን የሚሊትሪ ውጥረቶችን ከፍ ሊያደርግ የሚችል ሊቆጣጠር የሚችል የጦር ጥምረቷን ይፋ አድርጋለች። ወደ ስራ መግባቱንም እንደዚሁ አስቀምጣለች። ከዚህ ቀደም 14 ሀገራት እሷን ጨምሮ ያደረጉት ስምምነት ነው እንደምታስታውሱት። አሁን እነዚህ ሀገራት ወደ ስራ መግባታቸውን የሚያሳይ መረጃ ወጥቷል። ከዛ ውጭም ሳውዲ አረቢያ በመከላከያ ሚኒስቴሯ በኩል በግልጽ ያስቀመጠችው ሀሳብ ምንድን ነው? በቀይ ባህር ያለው የመከላከያ ጥምረት እንዴት መስራት እንዳለበትና ምን ማድረግ እንዳለበት፣ ቀይ ባህር ላይ የሚያደርገው እንቅስቃሴ የትኛዎችን ቀጠና ሊያካትት ይችላል፣ ትርጓሜ ውስጥ ምንድን ነው የሚለውን በስፋት ተንተን ባለ መንገድ ለማውጣት ተሞክሯል። ሳውዲ መራሹ የባህር ኃይል ጥምረት ወይም ደግሞ የባህር ላይ እንቅስቃሴዎችን የሚቆጣጠረው ጥምረት በቀይ ባህር በይፋ መመስረቱን አስቀምጠዋል። ከዚህ ቀደም እንደምታስታውሱት ይሄ ጉዳይ ተቀምጦ ነበረ። ጉዳዩ ማለትም ቀይ ባህር ላይ 14ቱ ሀገራት ሳውዲን ጨምሮ ማለት ነው ወታደራዊ ስምምነት አድርገው አንድ ላይ ለመስራት ከስምምነት ላይ መድረሳቸው የሚዘነጋ አይደለም። ዛሬ ደግሞ ፊርማቸውን አስቀምጠዋል። ጭራሽ አንድ ስሟ ያልተጠቀሰች ሀገር 15ኛ ሀገርም ተቀላቅላለች። ማናት የሚለውን ብዙ ሰዎች እየጠየቁ ይገኛል። ሳውዲ አረቢያ ከዚህ ቀደም ከነበረው ስምምነት አንጻር የ13ቱ ሀገራት ክሊር በሆነ መንገድ በበል መንደብን፣ ሬድሲን ወይም ማለትም ቀይ ባህርን እንደዚሁም ደግሞ የኤደን ባህር ሰላጤን እነዚህ 3 ቁልፍ አካባቢዎችን የሚቆጣጠር የ15 ሀገራት አሁን የፈረሙት 14 ናቸው ጥምረት ተፈጥሯል። እንግዲህ እነዚህ ሀገራት በጣም በሚገርም ሁኔታ ስምምነታቸው ወደ ተግባር የመግባታቸውን ጉዳይ አረጋግጠዋል ማለት ነው። በጣም በሚገርም ሁኔታ እዚህ አካባቢ ላይ እነማን ናቸው የሚሳተፉት የሚለው ነው መነጋገሪያ የሆነው ጉዳይ። ኢትዮጵያ በትክክል ይሄኛውን ጉዳይ ማየት ካልቻለች፣ ኢትዮጵያ በትክክል በቀይ ባህር ፖለቲካ ላይ ያላትን የጥቅም ፍላጎትና አንዳንድ ሁኔታዎችን በራሷ መንገድ የማየቱን እድል ካላመቻችሽ በስተቀር በተወሰነ መጠን አደገኛ ጊዜ ላይ እንዳለንም ይሰማኛል። ያ ማለት ኢትዮጵያ የቀይ ባህር አክሰስ የባህር አክሰስ ያስፈልገኛል በሚል ጥያቄዎችን እያነሳች ይገኛል። ግን ኢትዮጵያ እንደዚህ አይነት ጥያቄዎችን ባነሳችበት ሰዓት፣ በጣም ወሳኝ በሆነበት ሰዓት እዚህ አካባቢ ላይ አዳዲስ ወታደራዊ ጥምረቶች ሲፈጠሩ ተሳታፊ መሆን ነበር የሚጠበቅባት። ግን ያን አያስደርጉም። የማያስደርጉት እንደምታውቁት ሳውዲ አረቢያ አይደለችም፣ ይታወቃል። ሳውዲ አረቢያ በጎ የሚባል አመለካከት ለኢትዮጵያ አላት። ምንም እንኳን አሁን ኢትዮጵያ ከአረብ ኤምሬቶች ጋር ካላት ግንኙነት አንጻር ሳውዲ ጀርባ የመስጠት ባህሪያት ታሳያለች ተብሎ ቢታሰብም እስካሁንም ግን ሳውዲ አረቢያና ኢትዮጵያ በጎ የሚባል የዲፕሎማሲ ግንኙነት አላቸው። ሳውዲ አይደለችም። እንደው ምናልባት ሳውዲ ኢትዮጵያ ከአረብ ኤሚሬቶች ጋር ከኔ የተሻለ ግንኙነት ስላላት ይሄን ጉዳይ በሚል ኢትዮጵያን ገታ ልታደርግ ትችላለች ተብሎ ይታሰባል። በጣም በሚገርም ሁኔታ ግን የተሳተፉ ሀገሮች ሁሉም የአፍሪካ ቀንድም ሀገራት የሚሆኑ ትንሽ አንደምታው አስቸጋሪ ነው። የመን አለች፣ ቱርክ አለች፣ ሱዳን አለች፣ ሶማሊያ አለች፣ ሳውዲ አረቢያ አለች፣ ካታር አለች፣ ፓኪስታን አለች፣ ኩዌት አለች፣ ጆርዳን አለች፣ ግብጽ አለች፣ ጅቡቲ አለች፣ ኮሞሮስ አለች። እነዚህን ሀገራት ሁሉ ስትመለከቷቸው አንድ አይነት አረቢክ ባህሪ ያላቸው ሀገራት ናቸውና ከተወሰኑት ውጪ ማለት ነው። እንደ አንድ ሁለት ምናምን ብናይ ነው አብዛኞቹ እንደዚህ አይነት ባህሪ ያላቸው ናቸውና ይሄኛው ጥምረት በጣም በሚገርም ሁኔታ የራሳችንን ጎረቤት ኤርትራንም ያሳተፈ አይመስለኝም። ምናልባት ከዚህ በኋላ በራችን ክፍት ነው ብለዋል። በራችን ክፍት ነው ያሉበት ምክንያት እንግዲህ እነማን ሊገቡ ይችላሉ ከተባለ በዚህ ጥምረት ላይ ኤርትራ የማትገባ ከሆነ በእርግጥም እነዚህ ሀገራት ጥምረታቸው እጅግ አስቸጋሪ፣ ለኤርትራም ፖለቲካ ከባድ፣ ለእኛ እንግዲህ እኛን እንኳን የመጥራት እድል የለም። ምክንያቱም እኛን የማይጠሩበት ምክንያት በዋነኝነትና ቁጥር 1 ላይ ያለችው ግብጽ እንግዲህ አለችበት። ስለዚህ ግብጽ አለችበት ማለት ደግሞ ኢትዮጵያ በዛ መድረክ የመገኘት እድሏ 100% ዜሮ ይሆናል ማለት ነው። ምክንያቱም ግብጽ ኢትዮጵያ በቀይ ባህር የምታነሳቸውን ጥያቄዎች በማዳከምና ልክ አይደለም በሚል በህዳሴው ግድብና በአንዳንድ ዓለም አቀፍ ጉዳዮችም ላይ የተለያዩ ጫናዎችን በኢትዮጵያ ላይ በመፍጠር የምትታወቅ ሀገር ነች። ስለዚህ ደግሞ ጭራሽ ባስ ብሎ አዲስ አበባ የቀይ ባህር ፖለቲካ ላይ ጥያቄ እያነሳች ባለችበት ሰዓት ካይሮ ኢትዮጵያ አዲስ አበባ ትሳተፍበት ትላለች ማለት ይህ ትንሽ ፖለቲካዊ የዋህነት ነው። የኛ አይገርምም፣ ላንሳተፍ እንችላለን፣ ግን በራችን ክፍት ነው፣ ለተለያዩ ሀገራት በራችን ክፍት ነው የሚል ሀሳብ አላችሁ። ለተለያዩ ሀገራት በራችን ክፍት ነው ሲባል ግን እንደ ኢትዮጵያ ያሉ ሀገራትም ይገቡበታል የሚል ትርጓሜ ያለው ነው። ኢትዮጵያ ምን አላትና እዛ ውስጥ ልገባ ትችላለች ከተባለ እነ ባንግላዴሽ አግብቷቸው አይደለም፣ ከየት መጥተው ነው እዛ አካባቢ የሚንቀሳቀሱት? እነ ፓኪስታን፣ እነ
ቱርክ ከየት መጥተው ነው እዚህ አካባቢ የሚንቀሳቀሱት የሚለውን ከተመለከታችሁ ምንም እዛ አካባቢ ባንግላዴሽን ጨምሮ አይመለከታቸውም። እዛ አካባቢ የመንቀሳቀስ እድል የላቸውም። ግን ደግሞ ተሳታፊ የሆኑበት ምክንያት አካባቢውን ለመጠበቅ ከሳውዲ ጋር አብረው ጥምረት መፍጠር ይችላሉ በሚለው የፖለቲካና ወታደራዊ አረዳድ ነው። ስለዚህ ኢትዮጵያ ምን አግብቷት ቀይ ባህር ላይ ተሳተፋለች የሚል ጥያቄ የሚያነሳ ከሆነ ቱርክ ምን አግብቷት፣ ፓኪስታን ምን አግብቷት፣ ባንግላዴሽ ምን አግብቷት የሚል ጥያቄን ማንሳት ያስፈልጋል። እዚህ አካባቢ እነሱ ቦርደር ስላልሆኑ እና ኩዌትም ቢሆኑ እዚህ አካባቢ የሉበትም። እነሱ በሆርሙዝ አካባቢ ናቸው ያሉት። ኦፍኮርስ እነ ኩዌት እንኳን በተለያየ መንገድ የመነካካት እድል ሊኖራቸው ቢችልም ግን ሌሎቹ ስትመለከቷቸው እነ ፓኪስታንን ጨምሮ በሚገርም ሁኔታ የቀይ ባህር ዙሪያ እንኳን አይደሉም። ምክንያቱም ሬድሲ ላይ የቀረበ የፖለቲካ እንትን የላቸውም እንደምታውቁትና ብዙ ሀገራት በዛ ልክ ያለውን ሁኔታ ለማየትም እየሞከሩ ይገኛል። በጣም ግልጽ የሆነው ነገር የነ ግብጽ፣ እነ ሱዳን፣ እነ ኤርትራ፣ እነ ጅቡቲ፣ እነ ሳውዲ አረቢያ፣ እነ የመን እነዚህ ሀገራት ናቸው በትክክልም ቀይ ባህርን አክሰስ የሚያደርጉ በቀይ ባህር አካባቢ የሚንቀሳቀሱ እንጂ ሌሎቹ ዝም የሚገናኙ አይደለም። ምናልባት በገልፍ ኦፍ አቅባ በኩል እንደ ዮርዳኖስ እነ እስራኤል የመገኘት እድል አላቸው። በኤዥያ ኮስት በኩል ቀጥታ አይደለም የሚገናኙት። እነ ሳውዲ አረቢያ እነ የመን አሉ። በአፍሪካ ኮስት እንግዲህ ግብጽ አለች፣ ሱዳን አለች፣ ኤርትራ አለች፣ ጅቡቲ አለች። እነዚህ ሀገራት እዚህ አካባቢ አሉ ተብሎ የሚወሰድ ካልሆነ በስተቀር እነ ቱርክ እነ ካታር እነ ባህሬን እነ ፓኪስታን በሚገርም ሁኔታ የሌሉበትን ነው። ግን በጣም በሚያሳዝን ሁኔታ ኤርትራ በዋነኝነት ስሟ የሚጠቀስ ሀገር ናት። ምክንያቱም ኤርትራ ያለችበት ቦታ ቁልፍ ነው። ቢካዝ ግብጽ፣ ከዛ ሱዳን፣ ኤርትራ፣ ጅቡቲ ያልን ስለምንቀጥል ማለት ነው። ግን አለችበት የሚለው እንዳለ ሆኖ ግን በቦታው ላይ የመንቀሳቀስ እድሏ ተፈጥሯል። ኦፍኮርስ የመንም እንግዲህ በዛው ሶማሊያ በበብ አልመንደብ በኩል ያለውን አካባቢ የመቆጣጠር እድሉ ስላላት ማለት ነው። እና በጣም በርካቶች ኤክስቴንድ ያደረገ የፖለቲካ ሂደት ሊከተል እንደሚችል እየተቀመጠ ይገኛል። የጅቡቲም ቢሆን በሳውዘርን በብ አልመንደብ ሰርጥ በኩል ስለምትገኝ ከዚህ አንጻር ጉዳዩን ቀለል አድርጎ ማየት አይቻልም። ግን ኢትዮጵያ የመግባቷ ጉዳይ እንደምታውቁት ነው። ኤንዌይ እሱ እንዳለ ሆኖ እንግዲህ ቀደም ሲል የነገርኳቸው ሀገራት ሳውዲ አረቢያ፣ ሶማሊያ፣ ሱዳን፣ ቱርክ፣ የመን፣ ባህሬን፣ ባንግላዴሽ፣ ኮሞሮስ፣ ጅቡቲ፣ ግብጽ፣ ዮርዳኖስ፣ ኩዌት፣ ፓኪስታንና ካታር ይህን ስምምነት የመንን ጨምሮ ማለት ነው የመጀመሪያ ፈራሚ ሀገራት ሆነዋል። ከዚህ ቀደም ስምምነቱን እንደደረሱ ይታወሳል። አሁን ግን በትክክልም ወደ ስራ ለመግባት የሚያስችላቸውን ፊርማ ነው የፈረሙት ማለት ነው። ምንድን ነው ያለው የሚለው በጣም በርካቶችን እያነጋገረ ይገኛል። የሳውዲ ሚኒስትሪ ኦፍ ዲፌንስ የአገሪቱ መከላከያ ሚኒስቴር መስሪያ ቤት ይፋ ያደረገው 15 ሀገራት ፈርመውበታል ነው ያሉት። ዲክላሬሽኑ ላይ አዋጁ ላይ ፈርመውበታል። 13 የሚሆኑት ሁሉም ሙሉ በሙሉ ጆይን አርገውታል ማለት ነው። 2 ሀገራት እንግዲህ ጆይን ስለማድረጋቸው እስካሁን የታወቀ ነገር የለም ነው ባጭሩ። እንደምታስታውሱት ጁላይ 30 ላይ ወይም ደግሞ እኛ ሐምሌ መጨረሻ አካባቢ ላይ የሀገሪቱ ሚኒስቴር መስሪያ ቤት የመከላከያው ማለት ነው መልቲናሽናል ማሪታይም ዲፌንስ አሊያንስ የብዝሃ አገራት ወይም ደግሞ ዓለም አቀፋዊ የመከላከያ ጥምረት ማዕቀፍ በሚል እንግዲህ በጋራ እዚህ ቅድም በጠቀስናቸው አካባቢዎች በቀይ ባህር አካባቢ በበብ አልመንደብ በኤደን ባህረ ሰላጤ በጠቅላላው በህንድ ውቅያኖስ ጭምርም አቅም ካገኙ የመቆጣጠርና እዛ አካባቢ ያለውን ሁኔታ የመያዝ አብሮ የመስራት አንድ ላይ ዲፌንሲቭ ሆኖ መቆም በጋራ መስራትን ታሳቢ ያደረገ ነውና ትንሽ እሱ ነገር ይሳካ ላይሳካም የሚለው እንዳለ ሆኖ ግን ይሄኛው ሁኔታ ጥምረቱ ዓለም አቀፍ ጥምረት ነው፣ በርካታ ሀገራትን እያካተተ ይቀጥላል ብሉታል። ግን አይመስልም። በርካታ ሀገራትን አላማቸው የተስማማ ቢሆንም አላማቸው በአንድ መርህ ደረጃ ላይ አንድ ላይ ሆኖ ቢመዘገብም ሁሉም ሀገራት የመሳተፍ እድል አላቸው ለማለት ግን አዳጋች አድርገዋል። ምክንያቱም እነዚህ ሀገራት እንደምትመለከቱት በተለያየ አጋጣሚ በአንድ አስተላለፍ ውስጥ ያሉ ናቸው። በአንድ አስተላለፍ ውስጥ ግን አሉ ለማለት ትንሽ የሚያስቸግር ነገርም አለ። ምክንያቱም እንግዲህ እንደዚህ አይነት የቀና ፍላጎት ቢኖራቸው ኖሮ ኤርትራም
ትቀላቀል ነበረ። ኢትዮጵያም እንዳልኳችሁ የመቀላቀል እድል አላት። ኢትዮጵያ ምን አግብቷት ነው ብላችሁ እንዳትጠይቁ ያልኳችሁ ቀደም ያነሳውላችሁን በጣም አብዛኞቹን ቀይ ባህርን ከሚነኩት ይልቅ የማይነኩት ሀገራት ቁጥር ይበልጣልና እነሱ ከገቡ ኢትዮጵያስ እሱን የማድረግ እድል አይኖራትም ወይ? እንዲያውም ከነ ቱርክና ከሌሎቹ ሀገራት በተሻለ ከነ ፓኪስታን በተሻለ ኢትዮጵያ ላይ ቀይ ባህር የቀረበ ጂኦግራፊም አላት፣ ታሪክም አላት፣ ፖለቲካዊ ሂደቶቹም እንደዛ አላት። አሁን የምጠይቃቸው ጥያቄዎችንም ለማንበር የሚያግዛት ነው። ግን እንደምታውቁት እዛ ግብጽ አለች። ግብጽ በጣም ኃይለኛ መሰናክል ናት ለኢትዮጵያ። እሱ አይሆንም። ለማንኛውም 13 ሀገራት የአገር ውስጥ ጉዳያቸውን የብሔራዊ ፕሮሲጀሮች አሉ አይደለ፣ ሂደቶችን አጠናቀው ጥምረቱን የጥምረቱን ቻርተር የፈረሙ ሆነዋል። ኦፊሻሊ አናውንስ አድርገዋል ማለት ነው። እንግዲህ ስቴትመንቱ መግለጫው የመጣው ለሶስተኛ ጊዜ ያህል የጥምረቱ አባላት ቀደም ሲል የጠቀስኩላችሁ ሀገራት የነሱ መሪዎች ማለት በፕሬዚዳንትና በጠቅላይ ሚኒስትርነት ሳይሆን ወታደራዊ መሪዎች ስብሰባ ካደረጉ በኋላ ነው። ለሶስተኛ ጊዜ ያህል ማለት ነው። ኦገስት 13 ከትናንት ማለት ነው ካደረጉ በኋላ በጅዳ ሳውዲ አረቢያ ይህን አድርገው ከዛ ስምምነት ላይ ደርሰዋል ወይም ደግሞ ተፈራርመዋል። ይህ እንግዲህ ሁኔታዎችን ይቀይራቸዋል አይቀይራቸውም የሚለውንም በተለያየ መንገድ ማየት ያስፈልጋል። ለማንኛውም ይሄ ሪፕሬዘንት የሚያደርገው ኮሊሽኑ እንግዲህ አክቹዋል ላውንቹ ኮሊሽኑ ይፋ መሆኑ ነው። ከዚህ በኋላ ያለውን ተቋማዊ ማድረግ ኦፕሬሽናል አክቲቪቲዎችን አንድ ላይ ማድረግ ሌሎቹን ሀገራት ደግሞ ወደዚህ እንዲገቡ የማድረግ በጣም በርካታ ሀገራትን ፕሮሰሳችን ኮምፕሊት ለማድረግ ጥረት ላይ እንደሆኑ እየተነገረ ነው። ምክንያቱም ወደ 51 ሀገራት ጥሪ ተደርጎላቸው 43ቱ ተሳታፊ ሆነው ነው ሳውዲን ጨምሮ 14ቱ ፈርመው የነበሩት ከዚህ በፊትና እሱ ነገሮችም አብረው የሚታዩ ይሆናል። አሊያንሱ ቀላል የሚባል አይደለም። ፎርሙሌት የተደረገበት መንገድም እንዳልኳችሁ ብዙ አይነት ስያሜ ሊሰጠው የሚችል ነው። በጣም እንግዲህ መረጃ ይለዋወጣሉ። የደህንነት ያማ ኢንፎርሜሽንም ይለዋወጣሉ። የደህንነት ጉዳዮችንም መረጃ ይለዋወጣሉ። በጋራ ያቅዳሉ፣ ጥቃት ይፈጽማሉ። አመታዊም ሆነ በሆነ አጋጣሚ የጋራ የባህር ኃይል ልምምድ ያደርጋሉ። ኤክሰርሳይዝም ድሪልም ያደርጋሉ ማለት ነው። ከዛ ደግሞ የጋራ ጦራቸውን አቅማቸውን ይገነባሉ። አስፈላጊ ከሆነ ደግሞ የባህር ኃይል የጋራ እንደዚሁ ዘመቻ በመክፈት ጥቃት እንዲሰነዝሩ ያደርጋሉ ማለት ነው። ስለዚህ ትንሽ ከበድ ያለ ወይም ደግሞ ከባድ የሆነ ጥምረት ነው። የሚኒስቴር መስሪያ ቤቱ የሳውዲ አረቢያው የጦር ሚኒስቴሩ የመከላከያ ሚኒስቴሩ ያስቀመጡት ብዙ ሀሳብ ነው። በተለይም ደግሞ ሚኒስትሩ ቀደም ሲል ይፋ እንዳደረገው ሪር አድሚራል አብዱላህ ቢን ሳሌም አልሻህሪ ጥምረቱ ዋና አዛዥ ኮማንደር ሆነው ተሾመዋል። እንግዲህ ሁሉንም ነገር የባህር ላይ መከላከያውን ይቆጣጠራል፣ ኮኦርዲኔት ያደርጋል። የተለያዩ አባል ሀገራትም ደግሞ ጥምረታቸውን በተመለከተ ስራቸውን እንዴት መስራት እንዳለባቸው መመሪያ ያወጣሉ። ኬሪ አውት ሚሽንስ ያ ማለት ስራ ሲኖር ያው ወታደራዊ ስራ ማለት ነው፣ ወይም ዘመቻ ሲኖር እሱ እንዲፈጠር ያደርጋሉና የኮሊሽኑን ቻርተርም በማርቀቅና አንዳንድ ጉዳዮችን በማስተካከል የሚገቡትንም ሀገራት የገቡትንም በመቆጣጠር ትልቅ ሚና የሚጫወቱ ናቸው። ይሄኛው ሁኔታ በጣም ሲግኒፊካንት በሚባል ጊዜ ላይ የሆነ ነው። ምክንያቱም ሆርሙዝ ያለበትን ታውቃላችሁ። እስራኤልና አሜሪካ በኢራን ላይ ያላቸውን ታውቁታላችሁ። ከዛም ባሻገር እንግዲህ በሳውዲ አረቢያ ሰንደቅ ዓላማ የሚንቀሳቀስ የትኛውን መርከብ በበብ አልመንደብ እና ሬድ ሲ ከዛም ገልፍ ኦፍ ኢደን በኢደን ባህረ ሰላጤ ማለፍ አይችልም በሚል ተደጋጋሚ ጥቃት በሁቲዎች አማካኝነት እየተፈጸመበት ይገኛል። በሁቲዎች ብቻ አይደለም። ሁቲዎች እንግዲህ ኢራን ትደግፋቸዋል። የኢራንን ሚሳይል ይጠቀማሉ፣ የኢራንን ድሮን ይጠቀማሉና እሱ በጣም በርካቶችን እያነጋገረ ይገኛል። አህመድ ናዥ የተባሉ የዓለም አቀፍ ክራይሲስ ወይም የቀውስ ቡድን ከፍተኛ አናሊስት ናቸው። በየመን ጉዳይ ላይ የሚሰሩ ናቸውና ለአልጀዚራ አንድ ሀሳብ ተናግረው ነበረና አዲሱ የባህር ላይ ጥምረት ወሳኝ ሊሆን ይችላል፣ የመሆን እድልም አለው ይላሉ። ግን ኢምፖርታንሱ ዲፔንድ የሚያደርገው ወይም ደግሞ የሚወሰነው ፕራክቲካሊ መሬት ላይ ያለውን ሀቅ በምን መንገድ ነው ተግባራዊ የሚያደርጉት ወይም ደግሞ ወደ መሬት ሲወርድ ቀይ ባህርን
በብዕል መንደብን እንደዚሁም ደግሞ ኤደን ባህረ ሰላጤን መቆጣጠር ይቻላል ወይ? ያን ካደረጉ አብረው ካልሰሩ ትንሽ አስቸጋሪ ሊሆን ይችላል የሚል ሀሳብ ነው ያስቀመጡት እኚህ ሰውና ተንታኝ ናቸው። ኦፍኮርስ ሰው በእርግጥም አስቸጋሪ ነገሮች ሊፈጠሩ እንደሚችሉ ግልጽ ነው። ብዙ ሰዎች ይሄ አሊያንስ ምንድን ነው ናዢ፣ በተለይም ናዢ ይሄ አህመድ ናዢ የተባሉት ተንታኝ የክራይስት ግሩፑ ማለት ነው። አሊያንሱ ሳውዲ አረቢያ አንድ መልእክት ለማስተላለፍ ያደረገችው ነው ይላል። ምክንያቱም ሳውዲ አረቢያ እኔ ብቻ አይደለም ተጎጁ ዓለም አቀፉ ማህበረሰብ ነው። ዓለም አቀፉ ማህበረሰብ ሲባል ደግሞ በበብዕል መንደብ በቀይ ባህርና በኤደን ባህረ ሰላጤ የሚተላለፉ ሁሉ ጫና ውስጥ ይገባሉ የሚል ሀሳብ ለማስተላለፍ የተጠቀመችበት ነው። ከዛም ደግሞ ሁቲዎች አካባቢ ላይ ሲንቀሳቀሱ ስጋትነታቸው ለሳውዲ አረቢያን ብቻ ሳይሆን ለሌሎች ዓለማትም ጭምር ነው፣ ለሌሎች ሀገራትም ጭምር ነው የሚል ፖለቲካዊና ወታደራዊ መልእክት ለመስደድ የተጠቀመችበት ነው ተብሏል። በነገራችን ላይ ሁቲዎች እንደምታስታውሱት የአሜሪካና የእስራኤል የእንግሊዝ የሌሎችም ከነዚህ ከሶስት ሀገራት ጋር አብረው የሚሰሩ እንዳይንቀሳቀሱ ማድረጋቸው የሚታወስ ነውና በእርግጥም ዓለም አቀፍ ስጋትን የፈጠሩ ናቸው። ግን ቀይ ባህር ላይ የሆነው ሁሉ ኢትዮጵያንም ይነካል። ምክንያቱም በተደጋጋሚ እንደምነግራችሁ አንድ ሚሳኤል ዛሬ ከዓለም ጥግ እስከ ዓለም ጥግ መምታት የሚችል ደረጃ ደርሰዋል። መካከለኛው ምስራቅ ላይ ያሉ ሀገራትም ሳይቀር እነ ኢራን የታጠቋቸው፣ እነ ሳውዲ የታጠቋቸው፣ እነ ካታር የመሳሰሉት ሀገራት የታጠቋቸው፣ ራሱ ሁቲ የታጠቀው ቀይ ባህርን ተሻግሮ ኢትዮጵያ አይደርስም ወይ ብላችሁ ልጠይቁ ትችላላችሁ። አይደለም። ኢትዮጵያ ቅርብ ከሆነች በነገራችን ላይ እንደሚባለው 60 ኪሎ ሜትር ላይ ሆኖ አንድ ሚሳኤል ቢተኮስ ኢትዮጵያ ይደርሳል። ኢትዮጵያ ከመድረስን ባሻገር ከአዲስ አበባ ቀይ ባህር ያለውን ርቀት ስትመለከቱት አንድ ቀላል ሚሳኤል እንኳን እንደው ኢንተርሚዲየት የሚባለው መካከለኛ ርቀት ያለው እንኳን ተጉዞ መምታት የሚችልበት አዲስ አበባ የሚደርስበት እድል በጣም ሰፊ ስለሆነ ቀጠናው ላይ አዳዲስ ውጥረቶች እንዲፈጠሩ ሊያደርግ ይችላል። ኦብቪየስሊ ብዙ ሰዎች ደግሞ እንደዚህ አይነት ጉዳዮችን ከመረጃ ባሻገር ከወታደራዊ ስጋት አንጻር ሊመለከቱት እንደሚገባ ብዙ ሰዎች እያስቀመጡ ይገኛል። ግን በጣም ይሄ አስቸጋሪ ነው። እዚያ አካባቢ ላይ ያለው የፖለቲካ መንገድ ሞር ወታደራዊ የሆነ አንዱ ሌላውን የማጥቃትን ብቻ ሳይሆን ሌሎች ጥምረቶችንም እዚሁ አካባቢ እየሰበሰቡ አንድ ላይ የማስኬድ አይነት ነገር እንደሆነ ይጠቁማልና አፕሮክሲሜትሊ እንግዲህ ከ741 እስከ 1200 ኪሎ ሜትሮች ድረስ ነው እንግዲህ ከአዲስ አበባ እስከ ቀይ ባህር ያ ማለት እንግዲህ ኒረስት ፖይንት የሚባለውን ከወሰዳችሁ ኮስት ኦፍ ኤርትራን ማለት ነው ግምት ውስጥ አስገብታችሁ ከአዲስ አበባ ማለት ነው 741 እስከ 1200 ኪሎ ሜትር ነው እንግዲህ ከትንሹ እስከ ርቅ ረጅሙ ወስደን ማለት ነውና ይሄ ትንሽ አስቸጋሪ ነው። በፐርሰናል ድራይቭን እንኳን ብትወስዱትም ደግሞ በጣም ከ1618 እስከ 1778 ኪሎ ሜትር ሊሆን ይችላልና እነሱን ስትመለከቱት ዳይሬክት ፍላይትን ደግሞ ስትመለከቱት 741 ኪሎ ሜትር ነው። ያሰባችሁታል። ይህ ድራይቭን ብቻ ግምት ውስጥ ማስገባት አያስፈልግምና ፍላይት ነው በአብዛኛው ለሚሳኤል ጥቃቶች ታሳቢ የሚደረገው። ምክንያቱም ቀጥታ ነው የሚተኮሰው። አንድ ሚሳኤል ዛሬ ከ15000 ኪሎ ሜትር በላይ ያ ማለት የነ ሰሜን ኮሪያ ነው የምነግራችሁ። እነ አሜሪካ እንደምታውቁት ደግሞ እንደነ ራሽያ ያሉ ሀገራት እንደነ ቻይና ያሉ ሀገራት ከየዓለም ጥጉ ያለውን ኢላማ መምታት የሚችል ስለሆነ ኢትዮጵያም አይደለም በባሊስቲክ ሚሳይል ቀርቶ በቀላል ሚሳይል በኢንተርሚዲየት በመካከለኛ ርቀት ሚሳይልም የመመታት እድል አላት። ያ ማለት አዲስ አበባ ነው የምላችሁ እንጂ ሌላ ቦታዎችንማ እዚህ ከቀይ ባህር ሆኖ የሚተኮስ ወደ አፋር አካባቢ ያለው እዚሁ ወደ ድሬዳዋ ያለውን ስትመለከቱ በጣም ቅርብ ነውና አስቸጋሪ ነው። እሱን በቀላሉ ማየት አያስፈልግም። ስለዚህ ሳውዲ አረቢያ አሁን የጀመረችው አንዳንድ ጉዳይ ከተለያየ የፖለቲካ መነጽር አንጻር የሚታይና በእርግጥም አንድ ላይ ከሌሎች ጥምረቶች ጋር ሆና በራሷ መንገድ አብራ የመስራት እድል እንዳለ ነው እንግዲህ እየተነገረ የሚገኘው ብዙ ሰዎች። ስለዚህ አስቸጋሪነቱ ብዙ ነው። ስለዚህ ኢትዮጵያም ቢሆን አክሰስ አገኛለሁ እያለች በምጠይቅበት ሰዓት የአክሰስ ጥያቄዎች ባሉበትና በበረቱበት ሰዓት አንድ ላይ የሚታሰቡ የፖለቲካ መንገዶችን ግምት ውስጥ እያስገባች ባይዞ እዚህ ውስጥ መግባት ኢትዮጵያ በትክክልም ወደ ቀይ ባህር መድረክ ዳግም መመለሷን የሚያረጋግጥላት ይሆናል። ግን እርግጠኛ ሆኜ የምነግራችሁ የአረብ ሀገራት ለኢትዮጵያ ያላቸው አመለካከት ይታወቃል። ኢትዮጵያና አረብ ሀገራት አይደለም ችግሩ።
የአረብ ሀገራት በተለያየ አካባቢ ብትሄዱ ፕሮፌሰር አደም ከሚል ሲነግሩኝ በተለያዩ የአረብ ሀገራት ስትሄዱ ከነብዩ መሐመድ የመጀመሪያዎቹ እንግዲህ the first እንትን የሚባለው ማለት ነው ያው የሙስሊም ኮሚኒቲዎች ወደ በሰሜን ኢትዮጵያ በኩል ሲገቡ የነበረው ያኔ የሀበሻ መንግስት ወይም ደግሞ የሀበሻ ንጉስ ነው የሚሉት እነሱ ያደረገላቸውን አቀባበል ተከትሎ ነብዩ መሐመድ ኢትዮጵያን ያው አትንኳት እንደሚሉ ግልጽ ነው ይታወቃልና ከዛ አንፃር በተለይም በቱርክ በጣም ትልቅ ስም አለን፣ ኢንዶኔዥያ በጣም ትልቅ ስም አለን፣ ፓኪስታን ለኢትዮጵያ ትልቅ ስም አለና በጣም በበርካታ የአረብ ሀገራት ኢትዮጵያ በብዙ መንገድ እንደምታውቁት ነውና ቱርክም ቢሆኑ እንግዲህ የመጀመሪያው ታውቁታላችሁ ብዙ ነገሮች በጣም በርካታ ጉዳዮችን ኢትዮጵያና የአረቡ ዓለም ቁርኝቱ ቀላል የሚባል አይደለም። ግን ኢትዮጵያና የአረቡ ዓለም እንዳይግባባ የሚያደርገው መሰናክል ምንድነው? አንደኛ ከራሳችን እየወጡ የሚሄዱ ኃይላት ለምሳሌ ኤርትራ እንግዲህ ኤርትራ አለች። ኤርትራ ኢትዮጵያ ከአረቡ ሀገር ጋር እንዳትስማማ ጎራዊ መፍጠር ነገሮች ልፈጥር ትችላለች። ኦፍ ኮርስ እያሳየችም ነገር ነው እንደዛ። ከዛ ውጭ ትልቁ ደንቃራ ወይም ደግሞ አስቸጋሪ ሁኔታዎችን የምትፈጥረው ግብጽ ናት። ግብጽ በሃይማኖት አይደለም ችግሯ ያ ማለት በሃይማኖታዊ ጉዳዮች ላይ ኢትዮጵያና ግብጽ ያላቸው ግንኙነት ኢትዮጵያና አረብ ሀገራት በጠቅላላ ያላቸው ግንኙነት የሚለው ግብጽን አያሳስብም። ግብጽ አንድና አንድ ነው። ኢትዮጵያ የምትባል ሀገር አይደለም ሃይማኖቱ የፈለገ አይነት ኢትዮጵያን አትንኩ ቢል በምንም መንገድ ጥሰው ኢትዮጵያን ማውደም ይፈልጋሉና ትልቋ በሽታ ግብጽ ነች እንደምታውቁትና ከሱ አንፃር ኢትዮጵያ አክሰስ ላታረገው ትችላለች። ብዙ ጊዜ የአረብ ሀገራት ለኢትዮጵያ እድል አይሰጧትም የምላችሁ በጎረቤቶቻችን እንኳን ስትመለከቱት ጅቡቲ ኢትዮጵያ የባህር አክሰስ ልታገኝ ነው ሲባል ገንዘብ ገና ለገና ረብጣ ቢሊዮን ዶላር አጣለው በሚል ኢትዮጵያን ታኮርፋለች። እሱም ብቻ አይደለም ኢትዮጵያ ተጽዕኖ ፈጣሪ ልትሆን ትችላለች በሚል ይፈራዋታል። ሶማሊያም ታውቃላችሁ ምን አይነት እርምጃ እንደወሰደች፣ ሱዳንም እንደምታውቁት ነው። ኤርትራም ኤርትራ ነች። በጣም አስቸጋሪ ጎረቤቶች ናቸው ያሉንና እነዚህን ደግሞ ወስደን ወደ አረቡ ጋር አብረን ስናያቸው አረቦችም ቢሆኑ የኢትዮጵያን ወደ ቀይ ባህር ፖለቲካ መምጣት አይፈልጉትም። የማይፈልጉበት ምክንያት ተጽዕኖ ፈጣሪ ከሆነች የኛ ተጽዕኖ ይቀንሳል የሚል ስጋት ስላለባቸው አንድም፣ ሲቀጥል ደግሞ ግብጽ የምትባለው ሀገር እንዳልኳችሁ ሁሌም ቢሆን ኢትዮጵያን ወደ ነበረችበት መመለስ፣ ምንም አይነት ነገር አክሰስ እንዳይኖራት ማድረግ፣ ችግር ውስጥ እንድትኖር ማድረግ፣ ኋላ ቀር እንደሆነች እንድትቀጥል ማድረግ አላማዋ ስለሆነ እርግጠኛ ሆኜ ነው መናገር የምችለው በዚህ ጉዳይ ላይ ኢትዮጵያ እንድትሳተፍ አይደረግም። እንግዲህ ቀደም ብዬ እንደነገርኳችሁ ኢትዮጵያ ለምንድነው የምትሳተፈው የምትሉ ኤርትራዊ ወንድሞች አላችሁ በቀይ ባህር ፖለቲካ ላይ። በእርግጥ ግብጽ ኤርትራም አልተሳተፈችም እስካሁን ባለው መረጃችን። እንግዲህ በሩ ክፍት ነው ብለዋል፣ ሊያሳትፏት ይችላሉ። ግን ደግሞ እስካሁን ለኤርትራም አልሆኑም። እንኳን ለኛ ግብጽ እንኳን ለኢትዮጵያ ለኤርትራም አልሆነችም አሁን ባለው ሁኔታና ምንድነው ያለው ነገር የሚለው አስቸጋሪ ነው። ብዙ ነገሮች ጥያቄ የሚነሱት ግብጽ ባለችበት መድረክ ሁሉ ኢትዮጵያ ዝር እንደማትል ግን እርግጠኛ መሆን ይቻላል። ምናልባት በቃ ከአቅማቸው በላይ የሆነ ነገር ኢትዮጵያ ብዙ ምክንያቶች ሊኖራት ይችላሉ በቀይ ባህር ፖለቲካ ላይ ልትሳተፍበት የምትችለው። አንደኛ እንደነ አሜሪካ ያሉ እንደነ ራሽያ ያሉ በተለይ እና አሜሪካ ራሽያ እንኳን ከራሳቸው ጥቅም አንጻር ነው። አሜሪካ የመሳሰሉ ሀገራት አቅሙ የኢትዮጵያን አቅም ከገመገሙ በኋላ ኢትዮጵያ ታዋጣናለች ብለው ካሰቡ ቀይ ባህር ላይ እንድትገባና እንድታግዛቸው ያደርጉ ነበር። አረቦች ግን እንደዛ የማድረግ ባህሪ ላይ ኖራቸው ይችላል። አንደኛ ግብጽ አለች እንደነገርኳችሁ፣ ሁለተኛ ደግሞ ኢትዮጵያ ከሳውዲ አረቢያ ከዩናይትድ አረብ ኤምሬቶች ዩኤኢ ጋር ያላት ግንኙነት ለአብዛኛው የአረብ ሀገር እንደ ስጋት ሊወሰድ የሚችል ነው። ቢካዝ አረብ ኤምሬቶችና ሳውዲ አረቢያ አሁን ያሉበትን የፖለቲካ ራይቨለሪ የምታዩት አይነት እየሆነ በመምጣቱና ብዙ ነገሮች አስቸጋሪ ናቸው። ግን ለመፍትሄ መስራት ያስፈልጋል። እንዳልኳችሁ ግን ካይሮ ለአስመራም አልሆነች እንኳን ለአዲስ አበባና ብዙም የሚገርም አይደለም። ባይዘው ኤርትራውያንና ኢትዮጵያውያን በተለይም ደግሞ እንደ ሀገር እዚህ አካባቢ ላይ ያለውን ፖለቲካ በጋራ ታክል ማድረግ ነው እንጂ የሚጠበቅባቸው እንደዚህ የተለያዩ ማስፈጸሚያ የሚሆኑ ከሆነ የሁለቱም ህዝቦች ህልውና ጉዳይ ጥያቄ ውስጥ ነው የሚገባው። ይሄ ሲባል አረብ ሀገራት የሚመለከቱበትን መነጽር ማስተካከል ነው። ለኤርትራማ ሌላ ሌቭል ነው፣ ምንም እንትን የለውም። ቢካዝ ለኤርትራ ሌላ ሌቭል ነው። ለኢትዮጵያ አረቦች የከፋ ከዚህ ከሃይማኖቱ አንጻር የከፋ ነገር የላቸውም። እንደምታውቁት የቢላልን ታሪክ ስታስታውሱት
ከዚህ እንግዲህ ከመጀመሪያው ከዚህ ከቁረይሽ ታሪክ ጋር በተገናኘ የሚነሱ ሀሳቦችን ስትወስዷቸው ምናምን በጣም በርካታ አረቦች ለኢትዮጵያውያን በጎ አመለካከት አላቸው ይታወቃል። ግብጽ አስቸጋሪ ሁኔታዎችን ስለምትፈጥር ነው። ግን አረቦች ለኤርትራ ምንድን ያላቸው አመለካከት ከተባለ ያው 2000 ኪሎ ሜትር ቦታን ስለተሸከመች ቀይ ባህር ጫፍ ላይ ማለት ነው፣ እሱን ስለያዘች እሱን ለመጠቀም ሲሉ እንደ አጋር ኢትዮጵያን ለመተንኮስ ሲሉ እንደ አጋር ካልወሰዷት በስተቀር አይሆንም፣ የሚሆንም ጥምረትም አይደለም፣ በዛ ልክም የሚታይም አይደለም። እና በጣም በርካታ ሰዎች የሚያነሱት ጥያቄ ይሄ የሆነ መጥቷል ነው። እንግዲህ የኢራን የምትደግፋቸው ኃይሎች ማለት ነው ሁቲዎች ሰሜናዊ የመንን ከተቆጣጠሩበት ጊዜ ጀምሮ ዋና ከተማዋን ሰናን ካስለቀቁበት ከፈረንጆች 2014 ጀምሮ ብዙ ነገሮች መልካቸውን ተቀይረዋል። 2006 በኢትዮጵያ አቆጣጠር ማለት ነው። እንግዲህ ከዛ ጊዜ ጀምሮ ሳውዲ መራሽ ኃይል ነበረ። 9 ሀገራትን ራሳቸውን ግብጽ እና አረብ ኤምሬቶች ራሷ ሳውዲ ሆነው 9 ሀገራት የኤደን ላይ መቀመጫውን ያደረገውን መንግስት ስደተኛውን መንግስት እውቅና ሰጥተው ሁቲዎችን ለመደምሰስ ሞክረው ነበር። አልሆነም። 2022 ላይ በተደረገው ስምምነት መሰረት ተኩሱ ቆሟል እና ብዙ ነገሮች እዛ አካባቢ ትንሽ አስቸጋሪ ሊሆን ይችላል። የቀይ ባህር ፖለቲካ እንደው እንደዚሁ በቀላሉ የሚታይ ቀለል ተደርጎ የሚወሰድ አይደለም። እንግዲህ እጅግ ብዙ ሁኔታዎች ልንመለከት እንችላለን። በበዕል መንደብ አለ። በጣም በበዕል መንደብ እጅግ ወሳኝ የሆነ በበዕል መንደብ እንግዲህ የሚባለው በጣም ወሳኝ የሆነ ዋተር ዌይ ነው። ኮኔክት የሚያደርገው ሬድሲን ከገልፍ ኦፍ ኤደን ነው፣ ከኤደን ባህረ ሰላጤ ጋር የሚያገናኝ ነው እና በጣም በርካታ ሜጀር የጉዞ ሰፕላይ ብዙ ነገሮች እዛ አካባቢ እንዲቀርቡ በማድረግ የሚታወቅ ቦታ ነውና ከዛ አንጻር በጣም አሁን ያለው የቀይ ባህር ጥምረት በምን መንገድ መፍትሄ ያመጣል የሚለውን ሀሳብም ለማንሳት አስቸጋሪ ቢሆንም ግን አሁን ያለውን ነገር በብዙ ሰዎች ዘንድ በብዙ ፖለቲከኞች ዘንድ ለማየት አስቸጋሪ አያደርገውም። ምክንያቱም ቀላል ነው። ቢካዝ እነ ፕሬዚዳንት ዶናልድ ትራምፕ እንግዲህ የመካከለኛው ምስራቅን ውጥረት የመቋጨት እድላቸው ትንሽ እየረገበ ሄዷል። በጣም ብዙ ነገሮችን ሬዚስት የማድረግም ከውስጥ ፖለቲካቸው እንደምትመለከቱት አለ። እሱም አለ። መካከለኛው ምስራቅ ላይ ብዙ ጣጣዎች አሉና እነሱ ነገሮች ሴንቲሜንቱን እንትን አድርጎታል። ትንሽ የውጥረት እያደረገው መጥቷልና በጣም የሆርሙዝ ሰርጥም አለ እንደምታውቁት። በጣም በበርካታ ጉዳዮች ነው አለማችን ጫና ውስጥ እየገባች የሚገኘው። እንግዲህ በአሜሪካና በኢራን መካከል ያለው ውጥረትም መልኩን ይቀያይራል። አንድም አይነት በጎ ውጤት እስካሁን ማየት አልተቻለም። እርቅም መፍጠር የሚያስችል ነገር አላየንም እና እነዚህ ነገሮች ምናልባትም በዓለማችን የፖለቲካ ስርዓት ላይም የራሱ አሉታዊ ጫናና አሉታዊ ችግሮችን ሊፈጥር ይችላል የሚል ሀሳብም አለ። እንግዲህ አሜሪካና ኢራን ደግሞ ስምምነት ላይ ደርሰው አንዳች በጎ አጋጣሚ ካልተፈጠረ በስተቀር ሁኔታዎች አሁንም አስቸጋሪ ሊሆኑ እንደሚችሉ ይነገራል። በዋነኝነት ግን ይሄ በጣም ብዙ ሊያስነሳ የሚችለው የሚቻልባቸውን ነገሮች መመልከት እንችላለን እና ውድ ተመልካቾቻችን እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ሀሳቡን እንግዲህ እናንተም ሼር እያረጋችሁት የተለያዩ ጉዳዮችን በማንሳተም አብረን እንቆያለን። ለዛሬው እጅጉን አመሰግናችኋለሁ። ቢኒያም ካሴ አብሬ ቆይቻ አድርጌያለሁ።